በምድር ላይ ትልቅ አንድ ነገር አለ። እሱም የድንግል ማርያም ልጅ መሆን ነው። የማይሆን መስሎ የታየን እግዚአብሔር ሆኖ ስላየን እንደ ሐሳብ ልጆች ተሰጣቸው ላጡት የናይጄሪያና የኢትዮጵያ ክርስቲያኖች ድምጽ የሆነበት ኢንተርቪው ነው። ይህ ነገርም በአሁኑ ሰዓት የበርካታ ዓለም አቀፍ የዜና አውታሮችን ትኩረት ሳበ ሲሆን ሰላማችሁ ይብዛ። እንደምን ቆያችሁኝ? የተወደዳችሁና የተከበራችሁ የዩቲዩብ ቻናል ቤተሰቦቼ፣ እንደሚታወቀው በዚህ ቻናል ሃይማኖታዊ እንዲሁም ወቅታዊ አነጋጋሪ ጉዳዮችን የምንመለከትበት ቻናል ነው። ቪዲዮ ላይክ ማድረግ እንዲሁም ለቻናሉ አዲስ የሆናችሁና ቻናሉን ሰብስክራይብ ያላደረጋችሁ ቻናሉን ሰብስክራይብ ማድረግ እና የዚህ ቻናል ቤተሰብ መሆን እንዳይረሳ። ወደ ቪዲዮቹ። የማይሆን መስሎ የታየን እግዚአብሔር ሆኖ ስላየን እንደ ሐሳብ ልጆች ተሰልፈን ስሙን በቅኔ ለማመስገን የተባረክ በመዳፉ ቀንን ያብሳል ሁሌ ባፉ ከመላእክት ጋር አዱነናል። የእግዚአብሔር ሥራው መስጦናል። ይህን ላደረገ ሃሌሉያ። እጆቻችሁን ምስጋና አቅርቡ ሁልጊዜ በቃሉ ቃልዬና በእምኔ እንኳን ደስ ያላችሁ የያዕቆብ አምላክ ወገሶ። ብዙዎቻችን ባለሙያ መንገድ ነው ትዳርን ሲመሰረት ወይም ደግሞ ብዙ ሰርጎችን የምንመለከተው። ነገር ግን በሃይማኖታዊ በእምነት ተቋማት ውስጥ የሚመሰረቱ ትዳሮች መባረክም መመረጥም ይፈልጋሉ ብዬ አስባለሁ። እናንተስ በዚህ ጉዳይ ምን አይነት ሐሳብ አስተያየት አላችሁ? ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ ጻፍ ማድረግ እንዳይረሳ። በዚህ ጉዳይ ጋብቻን ተመልክቶ መምህር ምህረተአብ አሰፋ የሰጠው አንድ ጥሩ ሐሳብ አለ። እስኪ እሱን ተመልክተን እንመለስ። እኔ አገር ቤት ገርጂ ማርያም የምታውቁ ሰዎች አላችሁ። ይሄን ምስክርነት አንዴ አገር ያስገረመ በእንዲህ አንዲት ልጅ ይወዳል ሲጠይቃት አልፈልግም ጓደኛ አለኝ አለችው። እምቢ ከተባለ ሰው ልጅ መሄድ ነው ያለበት። የግድ እኔ ካላልኩ ብሎ እኔ ያልኩት ካልሆነ ማለት ግትርነት ልክ አይደለም። ያማል በርግጥ ምንም ማድረግ አይቻልም። ግን ያው ምንም ማድረግ አይቻልም አለ እንደ ደረሰበት ጓደኛ አለኝ አለች ነው አለና እምቢ ብሎ ጠንቋይ ጋር ሄደ። ይሄን እንዲያርገ አለ። ሄደ። ሰይጣናዊ ስሞችን ጠርቶ ሰጠ። በሰይጣናዊ ስም ሄዶ አገኛት። በሰይጣናዊ ስም ሲነካት እሷም ከእግዚአብሔር የራቀች ክርስቲያን መሳይ ነች። እዛ ጋር ያለው ጋኔን እዚህ ጋር ያለው ጋኔን አዘ። ይሄ ነው ምስጢሩ። ሄደች፣ አገባቸው። ቤተሰብ ተይያላት። መጀመሪያ ልጅ ወለዱ። ሲወልዱ ግንባሩ ከጉልበቱ የታበቀ ልጅ ነው። ሰይጣን ጥሩ ነገር አይሰጥም። ሰይጣን ያመጣትን ሴት እንዴት አቅፎ ይተኛል? ሰው እንዴት ነው ጋኔን እየነዳ ያመጣትን መንፈስ ቅዱስ ሳይሆን በመናፍስቱ ዓለም ምሪት ተመርታ የመጣችውን ሴት አካሌ ብሎ እንዴት ሰው አቅፎ ይተኛል? አጋንንት እኔ ውስጥ ያለው አጋንንት ያንን አቅፎ ነው ይተኛል። ሁለተኛ ልጅ ወለዱ። ሁለተኛው ልጅ ደግሞ ፈጽሞ ግንባር ብቻ አይደለም። ኋላ ስለ መናፍስት ዓለም ድብቅ ምስጢር እስከ ክፍል 14 አስተምር ነበር። እዛ መጣ። ማርያም ቀን ነው ጠዋት ከቅዳሴ በኋላ እሁድ ትዝ ይለኛል። በእውነት ኮሌጅ ውስጥ ልመረቅ የ5ኛ ዓመት ተማሪ ነበርኩ። ልክ ወጣሁ ላስተምር ያን ስወጣ ቆሞ ሊሄድ ነበረ። ማንም እንዳይንቀሳቀስ አልኩኝ። አስተምሬ ስጨርስ ለካ ስለሱ የተናገረው እግዚአብሔር መጣና የኔ ህይወት አሁን የተናገርከው ነው፣ ምንድነው ማደርገው አለኝ። እስቲ ልጅ ይዛትና አልኩት። አትመጣም እሺ ብላ ታፍራለች። ውሰደኝ አልኩት። አባቶችን ልጅ አየን፣ እውነት ነው። ከዛ እንደገና ምን ሆነ? እሷም እሱም መተው ንስሐ ገብተው 14 ቀን አባቶች እየጸለዩ ውዳሴ ማርያም እየደገሙ እሷም ውስጥ እሱም ውስጥ ያለውን በድርሳነ ሚካኤል ያንን ጋኔን ከውስጣቸው አትንነው እየጮሁ ካስወጡት በኋላ ንስሐቸውን ጨርሰው ስጋው ደግሞ ተቀበሉ። ሶስተኛ ልጅ ሲወልዱ ጤናማ ልጅ ወለዱ። ታሪክ እንደዚህ አይነት ነገሮች ይሰውረን ይጠብቀን። እንደዚህ አይነት ነገሮችን በፍጹም ማድረግም መከተልም የለብንም ብለው ከሚያስቡ ሰዎች መካከል አንዱ ነኝ። እናንተስ ምን ታስባላችሁ? በዚህ ጉዳይ ያላችሁን ሐሳብ አስተያየት ኮሜንት ሴክሽን ላይ ጻፍ ማድረግ እንዳይረሳ። ታዋቂው የእግር ኳስ ተጫዋች በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአሩሲ ክፍለ ሀገር ወይም ደግሞ በሀገራችን አንዱ በሆነው በአሩሲ አካባቢ በግፍ ለተጨፈጨፉ የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች ታዋቂው የምናውቀው የእግር ኳስ ተጫዋች ክርስቲያኖ ሮናልዶ
እርዳታ አደረገ፣ ድምጹን አሰማ የሚለው ቪዲዮ ብዙዎችን እያነጋገረ ይገኛል። ምንድነው ጉዳዩ? ቪዲዮን ተመልክተን ስንመለስ የራሳችንን ሀሳብ አስተያየት የምንሰጥ ነው የሚሆነው። ወደ ቪዲዮ። Hey, I am Cristiano Ronaldo speaking. Can't you see what's happening? The people is turning into rubble. Children are crying, parents are lying lifeless, and the world remains silent. በመጨረሻም ታዋቂው ዓለማችን ቁጥር አንዱ ተጫዋች ክርስቲያኖ ሮናልዶ ዶ ሳንቶስ አቬሮ በናይጄሪያ እንዲሁም በኢትዮጵያ ኦርቶዶክስ ላይ የተፈጸመ ያለውን ጥቃት በእጅጉ ተቃወመ። ብዙዎቻችሁ እንደምታውቁት ክርስቲያኖ ካሁን ቀደምም ለፓለስቲን ሕዝብ ድምጽ መሆኑ አይዘነጋም ነበር። ታዲያ ክርስቲያኖ እያለቀሰ ሕይወታቸው በግፍ እየተቀጠፉ ላሉ ክርስቲያኖች ለዓለም ምን አስተላለፈ? መረጃዎችን አስቃኛቸዋለሁ። Hey, I am Cristiano Ronaldo speaking. Can't you see what's happening? The people are suffering beyond imagination. Children are crying, parents are lying lifeless, and the world remains silent. ታዋቂው የዓለማችን ቁጥር አንድ ተጫዋች ክርስቲያኖ ሮናልዶ እንባ የተናነቀው በግፍ ሕይወታቸውን ላጡት የናይጄሪያና የኢትዮጵያ ክርስቲያኖች ድምጽ የሆነበት ኢንተርቪው ነው። ይህ ነገርም በአሁኑ ሰዓት የበርካታ ዓለም አቀፍ የዜና አውታሮችን ትኩረት ሳበ ሲሆን ክርስቲያኖም ይህንም ብሏል። በዓለማችን ላይ ክርስቲያኖች ላይ እየደረሰ ያለው ግፍ አይታያችሁም እንዴ? ከምታስቡት በላይ በሃይማኖታቸው ሳቢያ ብዙ ነገር እየደረሰባቸው ነው። ምንም የማያውቁ ጨቅላ ሕጻናት እያለቀሱ ነው። ወላጆቻቸውም በግፍ ተቀጥፈዋል። የሚያስገርመው ነገር ደግሞ ከጥቂት የዓለም መሪዎች ውጪ ሁሉም ዝምታ መርጠዋል። ይህ ነገርም ልብ ይሰብራል። አሁንም ቢሆን ዓለም ስለ ክርስቲያኖች ሰላም መታገል አለበት ሲል ድምጹን አሰምቷል። ክርስቲያኖ ሮናልዶ ዶ ሳንቶስ አቬሮ የሰውነት ጥግ ነው። ለፓለስታይን አምሮ ያለቀሰ፣ አሁንም ለክርስቲያን ወንድሞቹ እናቶቹ የሚያለቀሰ ሩሩ ልብን የታደለ ታታሪ የዘመናችን ጀግና ብየዋለሁ። ይህ ቪዲዮ በብዙ የማህበራዊ ድረገጽ መተግበሪያዎች ላይ እየተዘዋወረ ብዙዎች እየተቀባበሉት ያለ መረጃ ነው። ያስደነግጣልም ያስደስታልም። ያው እንደዚህ አይነት ትልልቅ ሴሌብሪቲዎች ወይም ደግሞ ባሉባቸው ዘርፎች ዓለምን ያስደነቁ ሰዎች እንደዚህ የኦርቶዶክስ ተዋሕዶ ቤተክርስቲያንን ሲረዱ መስማት አልተለመደም። ይህ ግን ብዙዎችን እያነጋገረ ያስገረመ ጉዳይ ነበር። ቤተሰቦች እንዴት ነው እናንተ ስትመለከቱት ስትሰሙስ ምን አይነት ሀሳብ አስተያየት መስጠት ፈለጋችሁ? ያላችሁን ሀሳብ አስተያየት ኮሜንት ሴክሽን ላይ ጻፍ እያደረጋችሁ እየተወያየንበት ብናወራበት ደስ ይለኛል። ወደ ኔክስት ቪዲዮ። በጣም በአስቸጋሪ ደዌ ውስጥ በመከራ ውስጥ ላለ ሰው ይሄን ቪዲዮ አድርሱልኝ። ኮፒ ሊንክና ሼር ደግሞ ስለምታደርጉልኝ በጣም አመሰግናለሁ። በመጽሐፍ ቅዱሳችን የታመሙ ሰዎች ምን አይነት ጸሎት ተጸልዮላቸው በምን አይነት መንገድ ፈውስ ሊያገኙ እንደሚችሉ ጌታችን ኢየሱስ ክርስቶስ ሐዋርያትም አስተምረውናል። ዛሬ በአንድ ገዳም ውስጥ ስለሚደረግ የህሙማን ጸሎት ወይንም ደግሞ በቀንዲል ጸሎት አማካኝነት ስለሚደረግ የፈውስ ስርዓት ልነግራችሁ ነው። ይህም ጸሎት የሚደረገው በታላቁ ገዳማችን በደብረ ሊባኖስ ነው። ጸሎቱም እንግዲህ የሚቆየው ለ7 ቀን ነው ለአንድ ሰው ማለት ነው። ስለዚህ በአስቸጋሪ ህመም ውስጥ በተለያየ የህይወት መጨናነቅ ውስጥ እንዲሁም ከህይወት ስኬት ጋር መንፈሳዊ ዝለት ሊያጋጠማችሁ ነጋችሁ ላይ ምንም ብርሃን ለማይታያችሁ ሰዎች በእርግጠኝነት ወደ ጻድቁ አባታችን ወደ አቡነ ተክለ ሃይማኖት ገዳም ብትሄዱና በዛም ገዳም የሚከናወነውን የቀንዲል ስርዓት በስመ ክርስትናችሁ አጸልያችሁ ያን ቅባት ብትቀቡ በእርግጠኝነት ነው የምነግራችሁ። በጻድቁ ቦታ ሄዳችሁ ይህንን ጸሎተ ቀንዲል ብትጠቀሙ ህይወታችሁ ላይ ነገ ብርሃን ማይታያችሁ እንዲሁም በጥርቅ ደዌ የተያዛችሁ ሰዎች ፈውስ፣ መንፈሳዊ ፈውስ፣ ስጋዊ እንደምታገኙ በጣም እርግጠኛ ነኝ። ስለዚህ እናንተ እንኳን እዚህ ስታተስ ላይ እንኳን ባትሆኑ አካባቢያችሁ ላይ ላሉ ሰዎች ሼር በማድረግ እንዲድኑ ምክንያቱም በጣም ወዳችኋለሁ። ሰውነንና ህመም አያጣንም። ታዲያ ህመም ሲያጋጥመን አብዛኞቻችን ወደ ዓለማዊ መንገድ ማለትም ጤና ጣቢያዎችን፣ ሆስፒታሎችን እናዘወትራለን። መጀመሪያ እግራችን የሚያመራው ወደዛ ነው። ከዛ ሲያልፍ ነው ወይም ደግሞ እዛ መፍትሄ ስናጣ ነው ወደ ሁለተኛ አማራጭ የእምነት ተቋማትን ቤተክርስቲያኖችን ወይም ደግሞ ጸበልን የምንጠቀመው። ታዲያ እንደሰማነው የወንድማችን እንዳስረዳን በሃይማኖቶች ውስጥ ብዙ የተደበቁ ነገር ግን እኛ አንባቢ ባለመሆናችንና ሃይማኖታችንን ጠልቀን ባለማወቃችን ብዙ በቀላሉ የምንፈታቸው ህመሞች ብዙ ሂደቶችን ያስኬዱናል፣ ሲብስም ደግሞ እስከ ሞት ያደርሱናልና ሃይማኖታችንን ማወቁ ጠቃሚ ነው ብዬ አስባለሁ። ከዚህ ጋር በተያያዘ ዛሬ ህዳር 9 እንደመሆኑ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትልቅ ቦታ የሚሰጠው ነገር አለ። ምንድነው እሱ?
ተመልክተን እንመለስ። ነገ ጸሎተ ሃይማኖትን መድገም እንዳትረሱ። ምክንያቱም ነገ ህዳር 9 318 ሊቃውንት ጸሎተ ሃይማኖትን የደረሱልን አባቶች አርዮስን ያወገዙበት መታሰቢያ በዓላቸው ነው። እንኳን አደረሳችሁ። ቤተክርስቲያናችን ከምትቀበላችሁ ጉባኤዎች መካከል አንዱ ጉባኤ ኒቂያ ነው። በኮሜንት ሁላችሁም በረከታችሁ ይደርብን እያላችሁ ጻፉ። ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋችሁ እስከ ፍጻሜው ድረስ አዳምጡ። በዕለተ ህዳር 1 ቀን በአገረ ኒቂያ በእመቤታችንና በአምላክ ልጇ የሚያምኑ 318 ቅዱሳን ሊቃውንት ተሰብስበዋል። የሊቢያው ሰው አርዮስ ጌትነትን ገንዘቡ የሆነ ጌታችን ኢየሱስ ክርስቶስን ክዶ ሊያስክድ ሲሯሯጥ በፈቃድ እግዚአብሔር በጻድቁ ቆስጠንጢኖስ ጥሪ 2348 ምሁራን ከመላው ዓለም ላይ ተሰበሰቡ። ጥሪ የተላለፈው በወርሃ ሚያዝያ ሲሆን በመንገድ ችግር ሁሉም ተጠቃለው ኒቂያ የገቡት መስከረም 21 ቀን ነበር። ከተሰበሰቡ ብዙ ሰዎች መካከል የአቡነ ደቀ መዛሙርት ሳንቆጥር ሃይማኖታቸው የቀና ምግባራቸው የጸና 318 ሊቃውንት አባቶቻችን ታገኙ። እነዚህ አባቶች ሊቃውንት ሲባሉ እንዲሁም በእውቀት ብቻ የበሰሉ እንዳይመስሉ 318 አበው እኩሎቹ በዘመነ ሰማዕታት እጅና እግራቸው የተቆረጠና ለሃይማኖታቸው ብዙ ዋጋ የከፈሉ አባቶች ናቸው። እኩሌቶቹ ደግሞ በገዳመ ሕይወታቸው ያጌጡ ፍቅረ ክርስቶስ በውስጣቸው የሚነድ የመንፈስ ቅዱስ ቤት ናቸው። እስኪ እናውቃቸው ዘንድ የጥቂቶቹ ማንነት በስምና በመገለጫ እንመልከት። ከ318 ቅዱሳን መካከል አንደኛ ቅዱስ ቶማስ ዘመራስ በዘመነ ሰማዕታት ክርስቶስን ባለመካዱ ለ22 ዓመታት ሲቆራረጡት ኖሮ በጉባኤው ላይ የተገኘው ያለ እጅ፣ ያለ እግር፣ ያለ ጆሮ፣ ያለ ከንፈር፣ ያለ ቅንድብ ነበረ ሰማዕትነትን ተቀብሎ። ሁለተኛ ቅዱስ አትናቴዎስ ሐዋርያዊ ይባላል። ስለ ቀናች ሃይማኖት ለ50 ዓመታት የተጋደለና ለ15 ዓመታት በስደት የኖረ ታላቅ አባት ነው። ሶስተኛ ቅዱስ እለእስክንድሮስ ሊቅ ይባላል። ከሰማይ ብርሃን ይወርድለት የነበረ ታላቅ አባት ነው። አራተኛ ቅዱስ ባስልዮስ በጸሎቱ አጋንንትን ያንቀጠቀጠ ነፍሳትን ከሲኦል የቀማና ከከቢነ እሳት የደረሰ ታላቅ አባት ነው። አምስተኛ ቅዱስ ጎርጎርዮስ ዘአርማንያ ስለ ቀናች እምነት መጸዳጃ ጉድጓድ ውስጥ ለ15 ዓመታት ተጥሎ የኖረ ሰማዕት ነው። የቅድስት አርሴማ ማጎቷ ነው። ስድስተኛ ቅዱስ ኒቆራዎስ ዘአገረ ሜራ ከሕፃንነቱ የተቀደሰ በበረሃ የተጋደለ በዘመነ ሰማዕታት ብዙ መከራ የተቀበለ ታላቅ አባት ነው። ሰባተኛ ቅዱስ ያዕቆብ ዘንጽቢን ይባላል። በደግነቱ ሙታንን ያስነሳ ወንዝን በጸሎቱ ያቆመ በንጽህና የተጋደለ ታላቅ አባት ነው። ስምንተኛ ቅዱስ ሶል ጴጥሮስ ቅዱሱን ንጉስ ያጠመቀ ቆስጠንጢኖስን ያጠመቀ ቁስጥንጥንያን በወንጌል ያበራ ሊቅ አባት ነው። ዘጠነኛ ቅዱስ ኢዮስጣቴዎስ ስለ ቀናች እምነቱ ብዙ ግፍ የደረሰበትና በስደት ያረፈ ታላቅ አባት ነው። እነዚህን የመሳሰሉ ብዙ ቅዱሳን በዛው ጉባኤ ላይ ተገኝቶ ነበረ። እንዲሁም ለአብነት እንዲሆኑ እነዚህን አነሳን እንጂ 318ቱ ሊቃውንት ስለ ቤተክርስቲያን ተግተው የተጋደሉ ብዙ ዋጋ የከፈሉ አባቶች ናቸው። በወቅቱ ታዲያ ቤተክርስቲያንን የበጠበጡ ብዙ መናፍቃን ቢኖሩም የአርዮስን ከመጠኑ አለፈ። የእርሱ ኑፋቄው ፈጣሪያችን ፍጡር ነው ማለቱ ነው። ለውጥ ስባት መነሻው ከእርሱ በፊት ነው። መናፍቃን ከዘመነ ሐዋርያት ጀምሮ ቤተክርስቲያንን ሲያውቁ መኖራቸው ግልጽ ነው። በተለይ ደግሞ ቢጸ ሐሳውያን ግኖስቲካውያን የወለዷቸው እሾዎች አባቶቻችንን እንቅልፍ ነስተው ነበር። የሚገርመው በዘመኑ እንደነበሩ መናፍቃን ኃይለኝነት የኛዎቹ ከዋክብት ሊቃውንት ባይኖሩ ምን ሊፈጠር እንደሚችል ያሳስብ ነበር። ግን እግዚአብሔር ለሁሉም እንደሚገባ ያዘጋጃልና አበው ብርቱ መናፍቃንን በብርቱ መንፈሳዊ ክንዳቸው እያደቀቁ ከጎዳና ያስወግዷቸው ነበር። የዛሬውን ደካማ ትውልድ ደግሞ የአርዮስ ልጆች 2-3 ጥቅስ ይዘው ሲያደነባብሩት ይውላሉ። እስቲ የመናፍቃንን ሐረጋቸውን እንመልከት። ሐረገ መናፍቃን በርጉም ሳምሳቲ ጳውሎስ፣ በመልቂያን በማን ይጀምራል። በእርግጥ አርጌንስና የግብፁ ቀለሜንጦስም ተቀላቅለዋቸዋል። ርጉሙ ሳምሳቲ ዲያድርስን በኑፋቄ ወልዶታል። ዲያድርስ ሉቂያኖስ ደግሞ አርዮስን ወልዷል። ይህ አርዮስ እጅግ ተንኮለኛ በመሆኑ ልክ እንደ ዘመኑ መሰሎቹ ግጥምና ዜማ እየጻፈ በየመንገዱ እያደለ በየቤቱ እየሰበከ ብዙዎችን በኑፋቄ በከለ። በመጀመሪያ ተፍጻሜተ ሰማይ ቅዱስ ጴጥሮስ ወይም አስተማሪው መከረው፣ ባይሰማው ከአንዴም ሁለቴ አወገዘው። ቆይቶ ግን ሰነፉ ጳጳስ ከቅዱስ ጴጥሮስ ተፍጻሜተ ሰማይ በኋላ የተሾመው ጳጳሱ አኪላዎስ ፈታው። ቢፈታውም ሊቁ ቅዱስ እለእስክንድሮስ ደግሞ እንደገና ደግሞ አወገዘው። እንደ አርዮስ ሐሳብ መድኃኒታችን ኢየሱስ ክርስቶስ የባሕርይ አምላክ አይደለም። ለወጡ ስብሐት ማለት ክርስትናን ከስሩ ፈንቅሎ መጣል ነው። ስለ ክርስቶስ እግዚአብሔርነት ብሉይም አዲስም አንድ ላይ እየተባበሩ መስክረዋል። ኢሳይያስ 9:6፣ መዝሙር 46:5 እንዲሁም መዝሙር 76፣ ዘካርያስ 14:4፣ ዮሐንስ 1:1፣ 10:30፣ ራእይ 1:8፣ ሮሜ 9:5 እነዚህ ሁሉ ስለ ክርስቶስ አምላክነት ይናገራሉ። አርዮስ የዛሬ መሰሎቹ አንዲት ጥቅስ ይዘው ክርስትናን ከመሰረቱ ለመናድ መሞከራቸው በእርግጥም ከሴጣን መላካቸውን ያሳያል። በወቅቱ በመወገዙ ተበደልኩ ብሎ የጮኸ አርዮስ ከሁለቱ አውሳቢዮሶች ባልንጀሮቹ ጋር ዘቂሳርያ አውሳቢዮስና ዘኒቆምዲያ አውሳቢዮስ ጋር ወደ ቅዱስ ቆስጠንጢኖስ ሄዶ ከሰሰ። ቅዱሱ ንጉስም የጉዳዩን ክብደት ተመልክቶ የዓለምን ሊቃውንት ይሰበሰቡ ዘንድ አዘዘ። ከሚያዝያ 21 እስከ መስከረም 21 ተጠቃለው ወደ ኒቂያ ገቡ። በ325 ዓመተ ምህረት ወይም በእኛ በ318 ዓመተ ምህረት ለ40 ቀናት የሚቆይ ሱባኤ ያዙ። ሱባኤውን ሲጨርሱ በአራቱ ፓትርያርኮች እለእስክንድሮስ፣ ሶል ጴጥሮስ፣ ዮናክንዲኖስ፣ ዮስጣቴዎስ እነዚህ ጉባኤውን መሩት። እንዲሁም በእለእስክንድሮስ ሊቀመንበርነት በአትናቴዎስ ጻፊነት ጉባኤው ተጀመረ። በጉባኤው ሙሉ ስልጣን በሰማይ ከፈጣሪ በምድር ከንጉሱ የተሰጣቸው አበው አርዮስን ተከራክረው ከነጀሌዎቹ ምላሽ አሳጡት፣ አሳፈሩት። ስለ ክርስቶስ አምላክ ወልድ አምላክ ስግው ቃል ራሱ እግዚአብሔር መሆኑን አስረዱት። በጉባኤ መጨረሻ ላይ አንደኛ አልመለስም በማለቱ አርዮስን አወገዙ። ሁለተኛ ጸሎተ ሃይማኖትን ለመንግስቱ ፍጻሜ የለውም እስከሚለው ድረስ ተናገሩ፣ ደረሱ። ሶስተኛ ፍትሐ ነገሥትን ስጋዊና መንፈሳዊ ብለው አዘጋጁ። አራተኛ ሥርዓተ ቤተክርስቲያን እንደሚገባው አደራጁልኝ። አምስተኛ በስማቸው የሚጠራ አንድ ቅዳሴን ደረሱ። እሱም ሰለስቱ ምዕት ቅዳሴ ይባላል። ይህ ሁሉ ሲሆን መድኃኒታችን ኢየሱስ ክርስቶስ 319ኛ ሆኖ ገሊላዊ ጳጳስን መስሎ ሁሉን
አከናውኖላቸዋል። አባቶችም ስራቸውን ከጨረሱ በኋላ ቅዱስ ቆስጠንጢኖስን ባርከው ወደ የሀገረ ስብከቶቻቸው ሁሉም በሰላም ተመልሰዋል። በየዘመኑም እኛ አባቶች አርፎ ለክብረ መንግስተ ሰማያት በቅተዋል። እኛም ነው አባቶቻችን፣ መምህራኖቻችን፣ መሰረቶቻችን፣ ብርሃኖቻችን፣ ምሰሶቻችን እያለን እናከብራቸዋለን። አምላከ ቅዱሳን ሊቃውንት በጸሎታቸው እኛንም ቤተክርስቲያናችንም ከክፋት ጠላት ይጠብቅልን። እንዲሁም ጎንደር የምትገኙ ምዕመናን የኛ አባቶች ቤተክርስቲያን ከመድኃኔዓለም ቤተክርስቲያን ፊት ለፊት ሰለስቱ ምዕት ቤተክርስቲያን በመባል ይታወቃል። ነገ ሄዳችሁ ተሳለሙ፣ ታቦታችሁ ይወጣል። አያችሁ በቅድሙ ቪዲዮ የተናገርኩት ነገር አብዛኞቻችን እርግጠኛ ነኝ ይሄን ነገር እናውቀዋለን ብዬ አላስብም። እንደዚህ አይነት በማህበራዊ ድረገጾች ላይ እንደዚህ ሃይማኖት ነክ የሆኑ እውቀቶቻችንን የሚያጋሩ የሃይማኖት ሰዎች ሊበረታቱ ይገባል ብዬ አስባለሁ። እናንተ ስለዚህ ጉዳይ ታውቁ ነበር? ያላችሁን ሀሳብ አስተያየት ኮሜንት ሴክሽን ላይ ጻፍ ማድረግ እንዳይረሳ። ታዲያ ቤተሰቦቼ ሁሌም ቢሆን ወደ ፈጣሪ መጠጋትም ሆነ ሃይማኖታችንን ማወቅ እንደዚህ አይነት ነገሮችን ጨምሮ ብዙ ጥቅሞችን ያስገኛልና ሁላችንም በያለንበት የእምነት ተቋማት ፈጣሪያችን ወይም ወደ እምነት ተቋማት እምነታችንን ማጠንከር የዘወትር ተግባራችን ሊሆን ይገባል። ሴክሹዋል ኢነርጂውን እና ሴክስ አንድ አይደለም፣ አንድ ናቸው ግን አንድ አይደለም። ኢነርጂው ሁሉም ሰው አለው፣ ህፃን ልጅም አለው። የ3 ዓመት የ4 ዓመት ህፃን ልጅ አላቸው። እኔ የህፃን ልጅ እኮ ምንድነው እንደውም አዶኒ በተደጋጋሚ እንደውም የሆነ ሰዓት ላይ እንትን ሲባል ብዙ ሰዎች እንትን ብሎታል። ግን እኔ በጣም እንደ ጥሩ ነገር ነው ማየው። እንደ ጥሩ ነገር ስለ ማውራቱ ለብዙ ሰዎች ያስተነፈሰላችሁ ይመስለኛል። የሆነ ነገር ጊልታቸው እንዴት እንደቀነሰ አንተ ስለራስህ የምታውቀው ማንም ስለአንተ ማያውቀው ጉዳይ አለ። ላት ኦሊሄ ብቻ ሌላም ነገር እንደዚህ ነገሮች ደግሞ ብዙ ጊዜ አይወሩም። እንደ ሼም ነው የምታየው። ገባ? እንደውም የሆነ ሲነሳ የሰማሁት ነገር አለ። ልጆችን መበከል ነው። አዎ ልጆቻችን ማይሆን ነገር አስተማሩ አይደለም ስለ እንትን ነው አዌርነስ ነው የሚፈጥረው። ልጅ ማያቅ ነው ይመስላል። እኔ ለምሳሌ ፖርኖግራፊን ማየት ያዩት ለመጀመሪያ ጊዜ ያወቁት ስንት ዓመቴ ላይ ነው? አንደኛ ክፍል ሳልሆን እኮ ነው። አውቃለሁ ኢሞሽናል ለኝ ምናምን። አሁን ቤተሰብ እንዴት ይገምታል? ገና ጩጬ እኮ ነው። ናቹራል ኢነርጂ ነው እኮ ምለው ለሆነ ብሎ ስለሚያስብ ነው። ብዙ ጊዜ ስለ ሴክስና ስለ ገንዘብ ቤት አይወራም። ብዙ ጊዜ አይደል ማርቲንግ ነው ተብሎ የሚታሰበው። በጣም ጎበዝ ተማሪ ነኝ፣ ጨዋ ናት እሷ፣ እንዲህ ነች፣ ማንም አያውቅም ማለት ነው። ግን አሁን እንደነዚህ ነገሮችን መጥፎ ናቸው ጥሩ ናቸው ያቱን መጥፎ ነው ይመስለኝ። ልጆች ያለነው ቤተሰብ ፊት ፊልም ስታይ አማርኛ ፊልም ምናምን ነገር ስታይ እንዴት ነው ብዙ ጊዜ ሲቀራረቡ ምን ሲሉ ምናምን እኛ ፊታችን ላሽ ነው የምንለው። ግን እኮ አለክ እኮ ታውቀዋለህ። ናቹራል ኢነርጂ ነው ማውራቱ መበከል አይደለም። አሁን ይሄ ጥቂቶች ናቸው የሚገባቸው ማለት እኔ በፊትም ላይ እንደዚህ ነገሮችን በማይ ሰዓት ኦቨርካም ያደረኩበት አንድ መንገድ ቢኖር ማውራት ነው። ማውራት አዲክሽን ነበረብሽ? አዲክሽን ያለውኛው ከልጅነት ጀምሮ እኮ አልኩ እኮ አሁንም ቢሆን ምንም እኔ የምለው ነገር ስለሌለኝ ምንም ኢጎ ምናምን ስለማያስፈልግ ነው እንዲህ ማውራው እንጂ ሼም ምናምን ማለት ይችላል። ግን there is no more shame. I have no shame. ሼም የለኝም። አላወራኝም እንጂ ያውቃል ሰው ሲጀመር ፖርኖግራፊ ብሎ የሚያወራ ሰው ያውቃል። ሳያውቅ ነው የሚያወራው። ገብቷል አይደለ? It's not a bad thing. ሼም ማይኖርሽም ኦፍ ኮርስ ሊኖርሽ አይችልም። አልጠብቅም ወይ እንደሰማሁት እኮ ነው። እኔ ማዝ ነው ኖርማሊ። አሁን ኢጎ እኔ ኢጎ ስለሌለኝ ነው የማወራው። ኢጎ ስለሌለኝ ሳይሆን የምታወሪው ሀፍረተ ቢስ ስለሆንሽ ነው። ማፈር የሚባለውን ነገር ሰው ምን ይለኛል የሚባለው ነገር አታውቂም። አዎ በእናንተ ቲንኪንግ አሁን እኔ ኋላ ቀር ነኝ። ሰው ምን ይለኛል በባህል የታጠረ ምናምን ቅብጥስዮ ምናምን ነኝ። ያልታጠረ ሰው ምድር ላይ የለም። ሰለጠኑ የሚባሉት ሰዎች የራሳቸው ባህል አላቸው፣ ኖርማል አላቸው፣ ትራዲሽን አላቸው። ከኛ ይብሳሉ። እንደውም ሁሉም ማህበረሰብ ራሱን በሚመራበት መርህ ብቻ ነው የሚንቀሳቀሰው። እምነቱ፣ ሃይማኖቱ፣ ባህሉ፣ ማንነቱ ይገዛዋል ማህበረሰብ። ከዛ ውጪ ዘልዬ እወጣለሁ የምትይ ከሆነ ከማህበረሰብ ውጪ ትሆኛለሽ። አሁን የምናገረው ደጋግሜ ይሄን ነው። ይሄን እንደዚህ አይነት በጣም ጋጠ ወጥ ሀሳብ የሚከተል ሰው ከኬጂ ጀምሬ ፖርኖግራፊ አይ ነበረ which means ማንም የሚያይሽ ሰው የለም ይመስለኛል። የሆነ ጥግ ላይ ራስሽ ነው እንትን ያልሽው። መጥፎ ነገር መናገር አልፈልግም። ሰጠው የሚገባ ጉዳይ ነው ብዬ አስባለሁ። ወደ ቀጣይ ቪዲዮ ከ2000 ሴቶች በላይ ተኝቻለሁ ያለው ሰውዬ ባልታዛር ለምን ትሉኛላችሁ እያለ ነው። ሐሳቡን ሰምተን እንመለስ። ከዛ ፊት ግን ቪዲዮቹ የሙሉ ሻዶባኖስ ገብቷል እየታያገኙ አይደለም። በቻላችሁት አቅም ኮፒ ሊንክ አድርጋችሁ ልትጀምሩ ጠይቋችሁ። ቀጥታ ወደ ቪዲዮ ሰዎች ምንድነው ትናንትና በሰራሁት ቪዲዮ ምናምን ሁሉም ሰው እየገባ ባልታዛር የሀገራችን ባልታዛር ምናምን ነገር የምትሉኝ ማለት ነው። ባልታዛር ሲጀመር ማን ነው እንዴ? ለምንድነው ባልታዛር የምትሉኝ? ለምንድነው ያለ ስሜ ስም የምትሰጡኝ እንዴ? ታጨልሉኝ ነው እንዴ? ካሁን በኋላ ማንም ሰው ባልታዛር ብሎ ነገር እንዳይለኝ፣ አንድ ሰው ባልታዛር ሲለኝ እንዳልሰማ በምን አስቀየመኝ እንዳትሉ። ይሄ እንግዲህ ባለፈው ሳምንት ማን ያዟል ፖድካስት ላይ ቀርቦ ከ2000 ሴቶች በላይ ተኝቻለሁኝ አሁን ግን ንስሐ መግባት መለወጥ እፈልጋለሁ ብሎ ነበርና
ዛሬ ይህን ቪዲዮ ሳይ የመሰለኝ ንስሐ ገብቶ ከዛ በኋላ ለትውልዱ የሚጠቅምና የሚያስተምር ነገር ይናገራል ብዬ አስቤ ነበረ። እሱ ግን የመጣበት ዓላማ ሌላ እንደሆነ አሁንም እያሳየ ነው። ምን እያለ ነው? ባልታዛር ማን እንደሆነ አላውቅም። ለምንድን ነው ባልታዛር የምትሉኝ? ካለበለዚያ አስቀይማቸዋለሁ እያለ ነው። በነገራችን ላይ ባልታዛር የተኛው ከ400 ሴቶች ጋር ብቻ ነው። አንተ ግን ከ2000 ሴቶች በላይ ተኝተሃል። ስለዚህ ስምህ ባልታዛር የሚለው ስለማይመጥነ አባላዘር የሚል ስም ቢሰጥህ ይመጥናል ብዬ አስባለሁ። ሌላው እንዳላስቀይማችሁ ብለህናል። ያስቀየምከን እኮ አንተ ከማን ያዘዋል ጋር ያንን ፖድካስት የሰራችሁ ቀን ነው የኢትዮጵያን ሕዝብ ያስከፋኸውና ያሳዘንከው። ስለዚህ ለዚህ አዲስ አይደለንም። ሌላው ማን ያዘዋልና ይሄ ልጅ የሆነ የተናገሩት ነገር ያለ ይመስለኛል። መናገሪያ ሆኖ ፖድካስቱ እንዲታይና ዩቲዩብ ገንዘብ እንዲሸቀል ለሱም ደግሞ የሆነ እንዲፈምስ የተደረገለት ነገር ያለ ይመስለኛል እንጂ እውነት ለመለወጥና እንደው ንስሐ ለመግባት ያሰበ ሰው 2 ቀን 3 ቀን ሳይሞላው ተመልሶ ብዙ እንግዲህ ቲክቶክ አካውንቱ ላይ እንዲህ አይነት አነጋጋሪ ቪዲዮዎችን መልቀቅ ምን ያክል ማናዘዋል ለገንዘብ ሲል ሌላም ነገር ከማስደረግ ወደ ኋላ የሚመለስ ሰው እንዳልሆነ ልትረዱ ይገባል። አንዳንዴ ሃይማኖተኛ እንመስላለን፣ እውነተኛ እንመስላለን፣ ግን ጀርባችን ሲጠና ግን ብልግናና ነውር ገንዘብ ማምለክ ብቻ የተመሰረተ ስለሆነ ማን ያዟልንም በጣም የምንቀው ሰው እንደሆነ በዚህ ቪዲዮ አይቻለሁኝ። ለማንኛውም አንተም የሰራኸው ነገር ትክክል አይደለም ብለህ ካሰብክና ከሁለት ሴቶች ጋር ከተኛ አሁንም ቢሆን የሚሻለው ወደ ንስሐ አባት ጋር ሄደ ንስሐን ገብተህ ባይሆን እዚህ ፕላትፎርም ላይም ከተመለስከ በኋላ ለትውልድ የሚጠቅምና የሚያነጽ የሚያስተምር ነገር ብታቀርብ እመክርሃለሁ። ይህ ግለሰብ በማን ያዟል እሸቱ ፖድካስት ፕሮግራም ላይ ቀርቦ የተናገረው ነገርና ያወራው ነገር ብዙዎችን ያስገረመ ብዙዎችንም ያስደነገጠ የተለያዩ የማህበረሰብ ክፍሎችን በተለያዩ የሀሳብ ጎራዎች ከፍሎ ሲያከራክር የነበረ ጉዳይ ነው። እናንተ በመጀመሪያ እንደዚህ አይነት ኢሹዎች ወደ ማህበራዊ ድረገጽ መተግበሪያዎች ላይ ይወጣሉ ወይስ አይወጡም? ወይም ደግሞ መውጣት አለባቸው ወይስ የለባቸውም የሚለውን ሀሳብ እንዴት ታዩታላችሁ? እኔ እንደ አንድ ግለሰብ እንደዚህ አይነት ነገሮች ጭራሽ መውጣት የለባቸውም ብዬ አስባለሁ፣ አምናለሁ። ለምንድን ነው ካላችሁኝ ደግሞ ብዙ የሰዎችን ጓዳ የሚነካ እንደገናም የሚያስተላልፈው መልእክት ይህን ያህል ጥቅሙ ስለማይታየኝ ማለት ነው። ልጁ የተናገረውን ነገር ወይም ፖድካስቱን በሰዓቱ ካያችሁት ወይም ከተመለከታችሁት ከ10 ባለትዳሮች 3ቱ የሌላን ሰው ልጅ ነው የሚያሳድጉት እና የመሳሰሉ ለጆሮ የሚከብዱ አስነዋሪ ነገሮችን ሰምተናል። ምናልባት አስበው የሆነው ወይም ደግሞ ያን ሰው ሲያቀርቡ ትምህርት ይሰጣል ብለው አስበው ሊሆን ይችላል። ነገር ግን መጥፎ ጎኑንም አንድ ነገር ጥሩ ጎኑን ብቻ ሳይሆን መጥፎ ጎኑንም ተመልክተን ወደዚህ ወደ ማህበራዊ ድረገጽ ስንመጣ ሁለቱንም አመጣጣኝ ወይም ደግሞ ያመዛዘነ ጉዳዮችን ይዘን ብንመጣ ባይነኝ። ቤተሰቦች እናንተ በዚህ ጉዳይ ምን አይነት ሀሳብ አስተያየት አላችሁ? ያላችሁን ሀሳብ አስተያየት ኮሜንት ሴክሽን ላይ ጻፍ ማድረግ እንዳይረሳ። ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እነዚህ ይመስላሉ። ቪዲዮቹን ላይክ ማድረግ እንዲሁም ለቻናል አዲስ የሆናችሁና ቻናሌን ሰብስክራይብ ያላደረጋችሁ ቻናሉን ሰብስክራይብ ማድረግ እንዳይረሳ። ቪዲዮቹ ላይ ያላችሁን ማንኛውም ሀሳብ አስተያየት፣ ወንድማዊ እህታዊ ምክራችሁን መስተካከል ያለባቸው ነገሮች ካሉ ኮሜንት ሴክሽን ላይ ጻፍ አድርጉልኝ። ነገ ጥሩ የተሻሉ ማራኪ ስራዎችን ይዤ እንመጣ ስለሚያግዙኝ ማለት ነው። በቀጣይ በአሪፍ ቪዲዮዎች እስከምንገናኝ መልካም ጊዜ። ወዳችኋለሁ። አመሰግናለሁ።